ስልጣን፣ ሀብት ወይም ዝና ሳይኖራችሁ ነገር ግን በዙሪያችሁ ካሉና ከምታገኟቸው ሰዎች የበለጠ ብልህና ብስል ወይም ስማርት ሰው ብትሆኑ ምን ታደርጋላችሁ? በውስጣችሁ አሁን ካላችሁበት እጅግ ለሚበልጥና ለሚልቅ ጉዳይ እንደተፈጠራችሁ ከልባችሁ ብታምኑ ምን ያህል ርቀት ትጓዛላችሁ? ስልጣን ቢኖራችሁ ይበልጥባችኋል ወይስ እውቅና ይበቃችኋል? አሁን ሰዎች የሚፈልጉት ኃይልን መቀዳጀት ነው ወይስ ከሰዎች በላይ መሆን የሚሰጠውን ስሜት? ምጡቅ ሰዎችስ ስልጣንና ኃይል በእጃቸው ሲገባ ቀሽም ውሳኔዎችን ለምን ይወስናሉ? ከሁሉም የበለጠውን ወሳኝ ጥያቄ ልጠይቃችሁ። ምኞትና ጉጉታችሁ መሳካትና እንደምትፈልጉት መሆን ቢጀምር ልትቆጣጠሩት የምትችሉ ይመስላችኋል? በዛሬው የሰው መንገድ ዝግጅታችን የምናቀርብላችሁ የናፖሊዮን ቦናፓርት ሕይወት እነዚህን ጥያቄዎች ይመልሳል። እስከ መጨረሻው ድረስ አብራችሁን ቆዩ። መኖር ያለብን ሰው በሕይወት እስካለ ታሪኩ መካከል ነው። ምናልባት ሞት በራሱ መጨረሻ ሳይሆን መካከል ሊሆን ይችላል። በጨከች ዓለም ውስጥ አዲስ ነገር ፍለጋ እንጓዝናለን። መልካም ሰው በሕይወት እስካለ ታሪኩ መካከል ነው። አንድ ቀን ያበቃል የሰው መንገድ። ናፖሊዮን ኃያል ሆኖ አልተወለደም። በደም ፈረንሳዊ አልነበረም። የተወለደው በቅርቡ ፈረንሳይ በተቆጣጠረቻት ኮርሲካ ውስጥ ነበር። ታዲያ በአነጋገር ዘዬው የሚሳቅበትና በቁመቱ አጭር በራሱም የማይተማመን ሰው ነበር። በውትድርና ትምህርት ቤት ውስጥ መሳለቂያ ነው። በአኗኗሩም ድሃና ብዙውን ጊዜ መገለልን የሚያዘወትር ሰው ነው። ምክንያቱም ፓሪስ ውስጥ ጠንካራ የሚባል ድጋፍ የሚሰጠው ቤተሰብ አልነበረውም። ነገር ግን አብዛኛዎቹ ሰዎች የማያዳብሩትን አንድ ትልቅ አቅም አዳብሮ ነበር። እጅግ በጣም ራስን የመግዛት አቅም። ሌሎች ደስታን ሲያሳድዱ ናፖሊዮን ራሱን እያስተማረ ነበር። ሌሎች በማህበራዊ ግንኙነት ላይ ብዙውን ትኩረታቸውን ሲያባክኑ እሱ ጥናት በማድረግ ላይ ነበር። ሌሎች ሲተኙ እሱ ነቅቶ እቅድ እየነደፈ ነበር። ሜዲቴሽንስ በሚል መጽሐፉ የሚታወቀው የግሪኩ የስቶይክ ፈላስፋ ማርከስ ኦሬሊየስ ጥሩና መልካም ሰው ምን መሆን እንዳለበት በመወያየት ጊዜ አታባክኑ፣ ከጥሩና ከመልካሞች መካከል እንደ አንዱ ሆኑ ሲል አስተምሮ ነበር። አሁን የጠቀስነው የናፖሊዮን አካሄድም ከዚህ ጋር ስምሙ ነበር። ናፖሊዮን የዓለምን ሁኔታ ከተመለከተ በኋላ ያመራው እንደ አብዛኞቻችን ምክንያት ወደ መደርደር ሳይሆን ራሱን ወደ ማዘጋጀትና ወደ ማብቃት ነበር። አሁን ካለንበት ቆመን ስናየው የዓለም ሁኔታ እጅግ አስቀያሚና ተስፋ አስቆራጭ የሆነ ሊታየን ይችላል። ነገር ግን የዓለም ሁኔታ ራሳችንን ላለማስተካከል ምክንያት ሊሆን አይችልም። ኃይል ለወረተኞችና እድልን ለሚጠባበቁ ሰዎች አይመጣም። ኃይል የሚመጣው ስሜቱ ላይ ለሚሰራና ራሱን በመቆጣጠር ላይ ለሰለጠነ ሰው ነው። እውነት ለመናገር ብዙ ሰዎች የሚወድቁት ሕይወት ከባድ ስለሆነች ሳይሆን ለብቻቸው መሆንን ስለሚፈሩና አንድን ነገር በማይመች ሁኔታ ውስጥ እንኳ ቢሆን ዋጋ ከፍለው ለመስራት ፈቃደኛ ስለማይሆኑ ነው። ናፖሊዮን ተጽዕኖ ማሳደር የቻለው በንግግር አይደለም። ይልቁንም እንደ አውሮፓውያን አቆጣጠር በ1793 ቶሎን ተብላ በምትጠራ ከተማ በተደረገ ውጊያ አርቲለሪ ተብሎ የሚታወቀውን የመድፍ የውጊያ ስርዓት በተሳካ ሁኔታ በማካሄዱ ነበር። ከተማዋም ወደቀች። ይህንን መንግስት ተመልክቶለት ነበር። በኋላም በ1795 ፓሪስ የሁከት መናኸሪያ እየሆነች በመጣች ጊዜ ናፖሊዮን ያስተላለፈው ትዕዛዝ ወደ ተሰበሰቡ ሰዎች በቀጥታ እንዲተኮስባቸው የሚል ነበር። ከዚህ ውሳኔ በኋላ ሁከቱና አመፃው በሰዓታት ውስጥ ብቻ ነበር ያበቃው። አውቃለሁ ይህንን ስትሰሙ ትንሽ ምቾት ሊነሳችሁ እንደሚችል፣ ነገር ግን እጅግ ወሳኝ ነጥብ ነው። ሀገሪቱም ወዲያውኑ ሽልማት አበርክታለታለች። ደግ ስለነበረ ወይም ስነ ምግባር ስላለው ሳይሆን በወቅቱና በቦታው የነበረውን ችግር በተሳካና በሚፈለገው ሁኔታ መፍታት ስለቻለ ነበር። ከዚህ የምንማረው ጉዳይ በኃይል ከበላያችን ያሉ አካላት ከኛ ስነ ምግባራችንን ሳይሆን ምን ያህል ጠቃሚ ነን የሚለውን እንደሚመለከቱ ነው። እኛም ኃይሉን ለመቆጣጠርና የበላይ ለመሆን ከፈለግን ጠቃሚ ሆነን መገኘት እንዳለብን ያሳያል። ስነ ምግባር አልባ ሁኑ እያልኩ አይደለም። ነገር ግን በተገኘንበት አጋጣሚ ሁሉ በአደገኛ ሁኔታ ለነገሮች ብቁና ቻይ ሆነን መገኘት መቻል አለብን። ናፖሊዮን በመጀመሪያው ዘመኑ ስለ ወደፊቱ የነበረውን ምኞት በስልት ነበር የተጠቀመው። ጠበቀ። በጊዜያዊነት ኃይል የያዙ ወሳኝ ሰዎችን ይጠጋና ከነሱ ጋር ያበር ነበር። አስፈላጊ ሆኖ ሲያገኘው ደግሞ ያፈገፍጋል። በኋላ ግን በውስጡ የነበረው ምኞት ለስልቶቹና እቅዶቹ መታዘዝ አቁሞ ማንነቱ ወደ መሆን ተሸጋገረ። በትክክል ካየነው ይህ ትልቅ ስህተት ነበር። ሰዎች ምኞታቸው ሲቆጣጠራቸው የጀርባ አጥንቱ እንደተሰበረ ሰው ይሆናሉ። ናፖሊዮን የንግስና ዘውዱን ካጠለቀ በኋላ የግዛት መስፋፋት ተገቢ መሆንና አለመሆኑን በቅጡ ማሰብ እንኳ አልቻለም ነበር። ሐሳቡ የተጠመደው የማደርገው ትክክለኛ ነገር ነው ወይ በሚለው ላይ ሳይሆን ማድረግ እችላለሁ ወይስ አልችልም በሚለው ጥያቄ ላይ ነበር። ሰዎች በምኞታቸው መገለጽ የለባቸውም። ምኞት እንደ እውነተኛው ማንነታችን ቆሞ መገልገል ከጀመረ የፈለገ አሰቃቂና ክፉ እርምጃ እንኳ ቢሆን እምቢ ለማለት ያዳግተናል። ምኞት መገራት አለበት። ምኞት የዕቅዳችን አገልጋይ እንጂ መሪ መሆን የለበትም። ናፖሊዮን ሰዎች ነገሮችን እንዴት ይመለከታሉ የሚለውን የማሸነፊያ ጥበብ ከጠላቶቹ በበለጠ ቀድሞ ተረድቶ ነበር።
ምክንያቱም ሰዎች ስለሱ ያላቸውን አስተያየት የሚቀርጽበት መሳሪያው ነበር። ለህዝብ በይፋ እንዲነገሩ የሚፈልጋቸውን ጉዳዮች ያጋንናቸው ነበር። ዜናዎችን ሳንሱር ያደርጋል። ፈረንሳይ እሱን እንዴት ማየት እንዳለባት ይቆጣጠራል። ታዲያ ይህ በመጀመሪያ በእቅዱ መሰረት ሰርቶለት ነበር። በኋላ ግን ለራሱ የፈጠረውን ምስል የምሩን ማመን ጀመረ። አድናቆትን እንደ እውነታ፣ ጭብጨባን እንደ ትክክለኛነት አሳስቶ ተቀበለ። ይህ ትልቅ ጥፋት ነበር። ምክንያቱም በተጠና መንገድ ሰዎች ስለኛ እንዲያዩ የምንፈልገውን ምስል መፍጠር ለምንፈልገው ጉዳይ እንደ መሳሪያ የሚያገለግለን ቢሆንም ይህንን የፈጠርነውን ምስል ማመን ግን ራስን ከማጥፋት ጋር ተመሳሳይ ነው ማለት ይቻላል። ፈጣን መሆን ሁልጊዜ አሸናፊ አያደርግም። ናፖሊዮን ስለማያመነታና በፍጥነት ስለሚንቀሳቀስ ነበር ጦርነቶችን የሚያሸንፈው። ተዋግቶ ማሸነፍ ለሱ ተራ ወደ መሆን ተሸጋግሮ ነበር። ይህ ስሜት ደግሞ ጥንቃቄን አሽቀንጥሮ ለመጣል ይዳርጋል። የሆነውም ይኸው ነበር። በ1812 ያካሄደው የሩሲያ ወረራ ከስትራቴጂ አኳያ ሲታይ እጅግም አስፈላጊ አልነበረም። ነገር ግን በፍጥነት መንቀሳቀስ ከመቻል አቅሙ ጋር በፍቅር ወድቆ ነበር። በፈጣንነቱ ምክንያት ለቁጥር ለሚያዳግት ጊዜ አሸንፏል። ይህም ራሱን መቆጣጠር መቻልን እንደ ድክመት እንዲያደረገው። ፈጣን መሆን ማለት ትክክል መሆን ማለት አይደለም። ፈጣን መሆን ራስን መቆጣጠርና ማቆም መቻልን መፈተኛ መሳሪያ ነው። ናፖሊዮን በስልት አቅሙ ሲታይ ምጡቅ ሰው ነበር። ሩሲያ ግን ለዚህ ግድ አልነበራትም። ምክንያቱም ርቀት፣ የአየር ጸባይና ስንቅ የሚባሉ ጉዳዮች ነበሩ። እነዚህ ልብ ያላላቸው ድክመቶቹ ናቸው። የናፖሊዮን ሰራዊት ከመሸነፉ በፊት በረሃብ ተሰቃይቶ ነበር። ምክንያቱም እውነታ ለምጡቅነት ግድ አይላትም። ይህ የሱ ድክመት ነው። አሰልቺ እንኳ ቢሆን መሰረታዊ ነገሮችን ችላ ካላችሁ የፈለገ ዕውቀትና ብስለት ቢኖራችሁ ጥቅም አልባ ናችሁ። ናፖሊዮን የሚፈልገውን ኃይል ካገኘ በኋላ ከሱ ጋር አለመስማማት የሚባል ነገር አልነበረም። ማንም ሰው ሪስክ ሳይወስድ አይቃረነውም፣ ደህንነት እየተሰማውም አያርመውም ነበር። ሲመራ ብቻውን የመራው፣ ሲወሰንም ብቻውን ነበር የወሰነው። የሚቃወመው ሰው በዙሪያው አለመኖሩ ደግሞ አስቀያሚ ወደሆነ የቁም ቅዠት ውስጥ ከተተው። ሁልጊዜም በዙሪያችን ያሉ ሰዎች ከኛ ጋር ሙሉ በሙሉ የሚስማሙ ከሆነ የታወርን መሆናችንን ማወቅ አለብን። ዓለምም ዘላቂና የማያቋርጥ ስኬትን እንካችሁ አትልም። ናፖሊዮን በቀድሞ ሕይወቱ የገጠመው የሕይወት ስቃይ የማይቋረጥና የማያበቃ ታላቅነትን እንደሚሰጡ አስቦ ነበር። ያሳዝናል። ሕይወት እንደዛ አትሰራም። ያለፉ ድሎቻችን እንኳን ምንም ነገር አይገዙም። አሁን ከሕይወት ጋር ያለን መግባባት ብቻ ነው ዋጋ ያለው። ያለፈ ታሪክ አለን ማለት ያ ታሪክ በመኖሩ ብቻ ከሚመጣ ስህተት ይጠብቀናል ማለት አይደለም። ናፖሊዮን ሰራዊቱን መቆጣጠር ላይ ታላቅ አቅም ነበረው። ራሱን በምልአት መቆጣጠር ላይ ግን ወድቋል። ለታሪክ ምልክት መሆን የሚችል የበላይነትን አሳደደ። የበላይ መሆኑን ለማረጋገጥም ግዛቱን ከልክ በላይ አስፋፋ። ሲሸነፍም በስሜታዊነት ምላሽ ሰጠ። ይህ ውድቀት ነበር። ትልቁ ኃይል ራስን መገደብ መቻል ነውና። የናፖሊዮን ሕይወት ምቾት የማይሰጥን ጥያቄ ያጭራል። እኔም ያን ጥያቄ ጠይቃችኋለሁ። የናፖሊዮን ጭንቅላት፣ የናፖሊዮን ዲሲፕሊን፣ የናፖሊዮን ጉጉትና ምኞት ቢኖራችሁ መቼና የቱ ጋር ማቆም እንዳለባችሁ ታውቃላችሁን? ወይስ ዓለም ከፊታችሁ ገብታ እስክታስቆማችሁ ትገፉበታላችሁ? የዚህን ተርጓሜ በትናንሽ የሕይወታችን ክፍሎች እናገኘዋለን። የማደርገው ነገር እውን አስፈላጊ ነውን? ለረጅም ጊዜ ይቆያል ወይስ ጊዜያዊ ነው? የሚጨምረው ቫልዩ ወይም እሴት አለ? ይህንን የማደርገው ለምንድን ነው? ተገቢ ነው? ከሆነ ለምን? ካልሆነ ለምን? የሚሉና የመሳሰሉ ጥያቄዎችን በእያንዳንዱ የሕይወታችን እንቅስቃሴ ብንጠይቅ ሕይወታችን በአስገራሚ መንገድ መቀየሩ አይቀርም። እስከ ቪዲዮ መጨረሻ ስላዳመጣችሁን እናመሰግናለን። እንደወደዳችሁትና ጠቃሚ ትምህርት እንደወሰዳችሁ ተስፋ እናደርጋለን። ሐሳብና አስተያየታችሁን እንድትሰጡን ቻናሉን ሰብስክራይብ በማድረግ እንዲሁም ለወዳጆቻችሁ ሼር በማድረግ አጋርነታችሁን እንድታሳዩን እየጠየቅን ከወዲሁ እንሰናበታለን። በያላችሁበት መልካም ይቅጠማችሁ። በያላችሁበት ሰላማችሁ ይብዛ።